ረማችሁ ሰላም ክርስቶስ ይብዛላችሁ። እንግዲህ ሰሞኑን በድጋሚ በኦርቶዶክሳውያን ላይ በደረሰ ጭፍጨፋ ብዙዎች አዝነዋል። እንግዲህ ሀዘናቸውን ያረጋጋልን እያልን ከብዙዎች አስተያየት መካከል ይህ ግለሰብ የሰጠው አስተያየት ለየት ያለ ነው። እስቲ አብረን እንስማው። እኔ በግሌ ከዚህ በኋላ የአርሲ ኦርቶዶክሶች ግድያ ይቁም አለለም። የኦርቶዶክስ ግድያ ይቁም ማለት ኦርቶዶክሳውያንን እየመረጣችሁ ጨርሱ ማለት እንደሆነ በበርካታ ዓመታት ውስጥ አይቻለሁ። አሁን መሆን ያለበት ግድያ በቃን፣ ሞት ሰለቸን፣ ሕግ እኛን ከሰው አልቆጠረንም፣ ስለዚህ በእምነታችን ተደራጅተን ራሳችን እንከላከል የሚል ንቅናቄ ቢጀመር ምን አይነት የመልስ ጋጋታና የኦርቶዶክሳውያንን ጥያቄ ሊመለስ እንደሚችል መገመት ቀላል ነው። ኦርቶዶክሳውያን ከወሰደን ጥልቅ እንቅልፍ እንንቃ። የአርሲ ኦርቶዶክሶች የእያንዳንዱን የኦርቶዶክስ አማኝ ሞት ነው የሚሞቱት። የእኛን ሞት ለሚሞት ቢያንስ እንዴት ድምፅ አንሆናቸው? ዛሬ ሰላም ካደሩ ነገ ይቀጥላል። ነገ ካልቀጠለ ከነገ ወዲያ መቆሚያ የሚባል ነገር የለው። ለዚህ ማስረጃው ዓመታት ያስቆጠረው የጭፍጨፋ ሂደት ያረጋግጥልናል። ሀገር ጠባቂ የምንኮራበት መከላከያ ዜጎች በእምነታቸው ለዓመታት ሲጨፈጨፉ ማንን ነው የሚከላከለው? ማንን ነው የሚጠብቀው? ከአካባቢ ፖሊስና ምንሻ ኃይል ቁጥጥር ውጭ ከሆነ የሀገር ዘብ መከላከያ እንዴት ለአርሲ ኦርቶዶክሶች መድረስ አቃተው? የዚህ ሁሉ መልስ የሚሆነው ኦርቶዶክሳውያን ተደራጅተው ራሳቸውን ለመከላከል ሲችሉ ብቻ ነው። በዘር የተወጠራችሁ የኦርቶዶክስ አማኞች በሰውነታችሁ ካልተከበራችሁ፣ በእምነታችሁ ከተገደላችሁ የእናንተ ዘር ሃይማኖታችሁ ሊሆን ይገባል። ምድራዊውን ዘር ትታችሁ ሰማያዊ ዘርን አንግባችሁ በየሀገሩ ያላችሁ፣ በየክልሉ ያላችሁ ለአርሲ ኦርቶዶክሶች ድምፅ ከመሆን ባለፈ ራሳቸውን እንዲከላከሉ መላ መፍጠር ይገባቸዋል።